ከመግለጫው ጋር ሲሱ ሐሳብ እኔ እኮ እሱ አይደለ እኔ በወንጌል ጉዳይ እኔ እኮ መግለጫውን እኮ አይደለም ክሪቲክስ ያደረኩት እኮ መግለጫውን ሳይሆን ቅድም ሳሚ ሲናገር ምን አለ በወንጌል ዋናው በወንጌል ጉዳይ እንደመሆናችን ነው አለ። ይሄንን ክሌም ነው ክሪቲክስ ያደረኩት። እኔ አሁን ስመለከት ምስባክ ተከልክለን አሁን ከመካነ ኢየሱስ ጋር ምስባክ መጋራት ተከልክለን ያው ከዚህ ቀደም ያ ኮሚኒየን ቅዱስ ቁርባን ኮሚኒየን አንጋራም። አሁን ደግሞ ምስባክ አለመጋራት ደረጃ ተደርሷል። ነገ ከነጎዳ ደግሞ ምን ላይ እንደሚደረስ አይታወቅም። እንደዚህ ባለበት በወንጌል ጉዳይ አንድ ነን ብለህ ክሌም ስታደርግ አይጋጭም ወይ ነው? እኔ ያ ነው እኔ ጥያቄ። ሰው አብሮ ህብረት አብረ ለምሳሌ አብረ ህብረት ማረካቸው እሱ የጥያቄ ገብቶናል። ቃሌ ካለስ ቃሌ ወይ ኤቢ የሚመቻችሁ ውስጥ ያሳቡ አንደርስታንድ ካረጋችሁ ቃሌ እኔ ቀድመዋለሁ ከኋላ የማመጡ አንድም ሁለት መስራት ኤቢል ደግሞ ወደ ስራ ልገባ ደህና አደራችሁ ብያለሁ። ደህና ዋላችሁ፣ ደህና አደራችሁ። እንዴት ናችሁ? እግዚአብሔር ይመስገን ብዬ እሺ ቅደም እሺ አይ ጀነራሊ የመካነ ኢየሱስ መግለጫ በተመለከተ በኋላ ሪፍሌክት አደርጋለሁ። አሁን ሲያነሳው ነገር ላይ ግን ዝም ብሎ ይሄ ስታየው ከመግለጫው አንፃር ኦር ካለው በፕሪንሲፕል ደረጃ የሚያስኬድ አይመስልም። ግን የወንጌል ኮንተንት ምንድነው? ወንጌል ሁለት ሰዎች ወንጌል ሲሰብኩ ምንድነው የሚሉት? ለምሳሌ አንድ የመካነ ኢየሱስ ወንድምና እኔ ወንጌል ስንሰብክ ብሎ እስካላመነ ድረስ በምንም አግባብ ችግር ይሆናል ብዬ አላስብም። ምን ትላለህ ሲስ? አሁን እኮ እኛ ጋር ለምሳሌ እኔ እናንተ ጋር በዚህ አግባብ ድነት ይታጣል ብዬ አላስብም። አሁን የመካነ ኢየሱስ ሲስ አሁን የመካነ ኢየሱስ ወንድም ጥምቀት ለድነት ብለህ ማመን አለብህ፣ የጌታ እራት ለድነት ብለህ ማመን አለብህ። እንደዚህ ብለህ ካላመንክ አትድንም ብሎ ወንጌል አይመሰክርለትም አይደል? አይመሰክርለትም ኦፍ ኮርስ ኦኬ። ልጁም ደግሞ ማለት ያ የመካነ ኢየሱስ ወንድምም እኔን ሌትስ ሴይ የሙሉ ወንጌል ሰው ጥምቀት ለድነት አይደለም ብሎ ቢያስብ የጌታ እራት ለድነት አይደለም ብሎ ቢያስብ ያ የመካነ ኢየሱስ ወንድም ያ የሙሉ ወንጌል ወንድም አልዳንም አይለውም አይደል? አይ ኦፍ ኮርስ አንባባልም፣ እንደዛ አንባባልም። እነዚህ ሁለት ነገሮች እስካሉ ድረስ ለምሳሌ ከዚህ ቀደም እንትን ነው አንዳንዴ ነገሮችን ሊትራሊ በግልጽ ማውራት ጥሩ ነው ብዬ ስለማስብ ነው። አሁን መሬት ላይ ለወንጌል ስርጭት አንድ የመካነ ኢየሱስ መመንና የሙሉ ወንጌል መመን ሲወጣ አሁን ዋናው ቅድምም ብሏል ሳሚ በወንጌሉ ስራ ላይ አንድ ነን አለ። አሁን እንደዚህ አሁን ያካሄዳችን ወንጌሉ ላይ ችግር ሊያመጣ አይችልም ወይ? ምናልባት የዛሬ 20 ዓመት ነው የዛሬ 30 ዓመት ማንኛውም ኢትዮጵያ ውስጥ ያለ ሰው ግለሰብ ወንጌል ሲሰብከው እነዚህ ማይጠይቃቸው ጥያቄዎች ናቸው አሁን እየተጠየቁ ያሉት። ኢቭን ያው እንደሚባለው ከጎረቤትም በኩል እየተጠየቀ ያለው የዛሬ 20 እና 30 ዓመት ኦርቶዶክሳውያን ራሱ እነዚህን ጥያቄዎች ለፕሮቴስታንት አይጠይቁም ነበር። አሁን ግን እነሱም መጠየቅ ጀምረዋል። ስለዚህ በወንጌሉ ስራ ላይ እኛ ኮሚኒየን አብረን ሳንጋራ መድረኮቻችን አብረን ሳንካፈል ኢቭን አሁን መድረክ ሁሉ እርስ በርስ መከላከል ደርሰናል። እንደዚህ አይነት ደረጃ ላይ ደርሰን ዋናው ወንጌሉ ስራ ላይ አንድ ነን ብለን ብንናገር እርስ በርስ ችግሮቻችን ማስታመም አይሆንም። ግን እውነታው ሌላ ሆኖ ሳለ ይብይ አሁን እኮ ድሮም የሌለ ነገር ነው። እንግዲህ ወደ አሁን ለምሳሌ ሲስ አንተ ጌታን ያወቀው ከቤተሰብ ነው ወይስ? እኔ ከቤተሰብ ነው። አዲስ ነው እንዴ? መካነ ኢየሱስ ቸርች ነው ያደጉት ከቤተሰብ። ኦኬ እሺ። አይ አሁን ለምሳሌ ከአሁን በፊት ወንጌል በሚመሰከርበት ጊዜ ትራዲሽን ተሰብኮ አያውቅም ማለት አንድ ሰው ጌታን ከተቀበለ በኋላ ኤምኬሲ ይሁን ሙሉ ወንጌል ይሁን መካነ ኢየሱስ ይሁን አጥንቶ ቴዎሎጂያቸውን መርምሮ አወዳድሮ እንደ ስራ ቅጥር እንደዛ አይደለም የሚመጣው። መሰረታዊ ሆኖ
የወንጌል መልእክት ይነገረዋል። ከዛ የመሰከረለት ሰው ወደ ራሱ ትራዲሽን ይወስደዋል። ዕውቀት በኋላ የሚመጣ ነገር ነው ማለት ከመሰረታዊ የወንጌል ትምህርት ባሻገር የሚመጣ ነገር ነው። ያን ከተረዳ በኋላ ሜቢ አሁን እነዚህ ቲክቶክ ላይ እንደምናየው በቴዎሎጂዎች መካከል ያለውን አንደርስታንዲንግ በቃ በጣም ፖላራይዝ አድርጎ አይ እኔ በዚህ ጉዳይ እኔ እኮ ባለፈው ተናግሬያለሁ። ለምሳሌ ጥምቀትና የጌታ እራት ላይ ሃይ ቪው ያለው የሆነ አንደርስታንዲንግ ያለው ሰው መካነ ኢየሱስ መሆን ይችላል። መካነ ኢየሱስ ስለሆነ ወደ ዓለም ሄደ ባክ አደረገ አልዳንም አንለው። ገና ወንጌል የምትመሰክረውን ሰው የሙሉ ወንጌል ተወልዶ አቋረጥኩ በጣም ይቅርታና ወንጌል የምትመሰክረውን ብቻ እኮ አይደለም እኮ አንድ የመካነ ኢየሱስ አገልጋይ እኔ ጋር መጥቶ ማያገለግል ከሆነ መካነ ኢየሱስ ከከለከለችው የኔም አገልጋይ የሙሉ ወንጌል አገልጋይ መካነ ኢየሱስ ሄዶ ማያገለግል ከሆነ በእኔና ለምሳሌ በሙሉ ወንጌልና በመካነ ኢየሱስ መካከል ይሄ እኮ ግልጽ የሆነ እኮ ክሊር የሆነ ዲፈረንስ ነው። አይ እሱንም አናወራበት እኔ እሱ ላይ አይደለም ኮሜንት እየሰጠው ያለው ሲሲ በዛ ወንጌል ስርጭት አሁን ወንጌል ስርጭት ብቻ ሳይሆን ላይ ነው። አሁን ወንጌል አንተ ስትመሰክር ድሮ ኮሚኔን አሁን መጀመሪያ ያስቀመጥኩት ልኮ እንደዛ እኮ ነው። መጀመሪያ አካባቢ ላይ ኮሚኔን በዚህ ምክንያት ኮሚኔን አብረን አንካፈልም ነበር። አሁን ይሄ ነገር ሄዶ ደግሞ መድረክ ወደ አለመጋራት ደርሰናል። ነገ ደግሞ የት ጋር እንደሚቆም አናውቅም። እሱ ላይ ከሆነ በዚህ ሁኔታ ውስጥ በወንጌሉ ነገር አንድ ነን ማለት እንችላለን ወይ ነው? ቆይ አሁን ምን መሰለህ የትራዲሽን ልዩነት ዛሬ መካነ ኢየሱስ በመግለጫው የፈጠረችው ነገር አይደለም። ድሮም የነበረ ነገር ነው። ኮኦፕሬት አድርጎ በጋራ ማገልገል ነበረ። ግን እሱ ብቻ አይደለም። መካነ ኢየሱስ እኮ የሙሉ ወንጌል ጥገኛ አልነበረች። ሙሉ ወንጌል የመካነ ኢየሱስ ኤምኬሲ መካነ ኢየሱስ የመሰረተ ክርስቶስ የጡት እናት አይደለችም። ሁሉም በራሳቸው ትራዲሽን አንዱ በተለያየ ጊዜ የተተከሉ ቸርቾች ናቸው። መካነ ኢየሱስ በነበረች ጊዜ ሙሉ ወንጌል ያልተተከለችበት ጊዜ አለ። ኤምኬሲ ያልነበረችበት ጊዜ አለ። ቸርቾቹ የጋራ የሚያደርጓቸው ቴዎሎጂዎች ላይ አብረው ይሰሩ ነበረ። ኢን ዘ ሚን ታይም ብዙ ሐሰተኛ ነቢያት አጭበርባሪዎች እየበዙ ሲመጡ ምዕመኖቻቸውን የመጠበቅ ደግሞ የኖላዊነት ስራ የመስራት ታሪካዊ አደራም ስላለባቸው እሱን ለማስተካከል የሚወስዱት እርምጃ ላይ ብዙ እንግዲህ ጥንቃቄ የሚፈልጉ ነገሮች ሊኖሩ ይችላሉ። እየተሞከሩ ቃልዮት የራሷን ማድረግ ያለባትን እያደረገች ነው። መካነ ኢየሱስ እንደዚህ እርምጃ ወስዳለች። ነገም ኬስ የሆነ ነገር ታወጣለች ፎር ሹር። ግን በምን መልኩ ነው ይሄንን ችግር ልንፈታው የምንችለው? ደግሞ ሁልጊዜ ሐሰተኞች ከውጭ ናቸው ወይ ያሉት? የኛን በር ስለዘጋ ነው ሙሉ ወንጌል በቃ ሌላው እንዳይመጣብኝ እኔም ወደ ሌላው አልሄድም ብትል ሐሰት ሁልጊዜ ከዛ ነው ወይ ከውጭ ነው ወይ የሚመጣው? ከውስጥስ የለም ወይ? ገብቷል? ብዙ የሚሞከሩ ገና ቼክ የሚደረጉ ነገሮች አሉ። ግን ትልቁ ሞቲቭ መድረኮች በጣም ኦፕን ሲሆኑ ሐሰተኞቹ እንደልባቸው የሚፈነጩበት የፈለጉት ትምህርት የሚያስተምሩበት የፈለጉትን ልምድ የሚያራምዱበት ኦፕን ከሆነ አደገኛ ስለሆነ ሞር ኦፍ በቃ አንዳንዶቹ ድራኮኒያን ሜጀር እኔ አሁን ድራኮኒያን ሜጀር ነው የምለው ይሄንን ልክ በቃ ስራ በጣም አድካሚ ስራ ሊጠይቅ ይችላል። በሂደት የሚስተካከል ነገር ሊሆን ይችላል። ግን ቢያንስ አስቸኳይ እርምጃ ልክ እንደ አስቸኳይ ጊዜ አዋጅ እርምጃ ልትወስድ ይችላል። እኔ በዛ አንጻር ነው። ግን ሳይድ ኢፌክት አደጋ የለውም ወይ? ለምሳሌ መካነ ኢየሱስ የምትጠቀምባቸው ብዙ ታላላቅ አገልጋዮች ነበሩ የሚዘምሩ መተው የሚያስተምሩ እነ ማሙሻ በጣም ብዙ መካነ ኢየሱስ ቸርቾች ይሄዳሉ። እነ ፓስተር ተስፋዬ ጋቢሶ በጣም ጤናማ የምንላቸው ታላላቅ መምህራን አሉ። ከነሱም ደግሞ መተው ብዙ የወንጌላውያን አማኞችን የሚያገለግሉ የሚባርኩ ደግሞ አሉ። ግን ይሄ ነገር ሲፈጠር ሐሰተኞችን ለመቃወም ሲባል በሮችን በጣም ሲዘጉ፣ በነገራችን ላይ መካነ ኢየሱስ ኦፊሻሊ በሆነ መግለጫ እንደዛ ታርግ እንጂ አንዳንድ ቸርቾች እኮ ከተጋባዥ አገልጋይ በፍጹም መድረካቸው ላይ የማያስቆሙ በርካታ የወንጌላውያን ቸርቾች አሉ። ስም ራሱ ልጠራልህ ይችላሉ። ሁለት ማለት 10 ምናምን ዓመት ያህል አንድም ሰው መድረካቸው ላይ ከራሳቸው አገልጋዮች ኢንቫይት አድርገው የማያውቁ ብዙ የወንጌላውያን አማኝ ቸርቾች አሉ። ለምን? ፍርሃት አለ። አሁን ጥንቃቄ ማድረግ ይፈልጋሉ። በመልኩ ነው ግን ሪዞልቭ የሚሆነው የሚለው ግን ያው አት ዘ ሴም ታይም ደግሞ
በደንብ መሞከር አለበት። በደንብ እስኪ ይሄ እንግዲህ ይሰራል አይሰራም ይረዳል አይረዳም የሚለው ደግሞ የሚታይ ይመስለኛል። ግን አንዱ ቸርች አንዱ ጥገኛ ነው። ሙሉ ወንጌል ከመካነ ኢየሱስ ጋር ኮኦፕሬት ከማድረግ ባለፈ በህልውናዋ ላይ ከመካነ ኢየሱስ ጋር ጥገኛ ናት። የሆነ የጡት እናት የጡት አባት አይነት ግንኙነት እንደዛ አድርጎ ማሰት። ኤኒዌይ ጋይስ ከዚህ በላይ መቆየት አልችልም። ግን እኔ በጣም ጥያቄ ውስጥ ይፈጥሯል። ያው በግድ አንድነን ብለን ካልቆምን በስተቀር አንድ ያልሆንባቸውን ነገር በግልጽ አንድ አይነት ነን ማለት አይደለም። አውቃ አታጣም ሲሳይ ወይ ጊዜ ካለ ቁጭ ብለህ አድምጥ። እኔ ሶሪ በክርስቶስ ነው እኔ ቢሮ ስትወጣና አመቱ ሙሉ በማያልቅ ርዕስ እኔ እዚህ ደግሞ ሌላ ውሳኔ አንድ ወጥቶብኝ መከሬን እንዳልበላ። እሺ ወንድም የሚገባል በእውነት ኧረ ፈጣሪ እንጸልይልን ወገኖች። አንተ ብጸልይልኝ ይሻላል ጉድ ስለምታውቀው። እኔማ ተገላገልኩ። እድሜ ለአንተ ተገላገልኩ። በእውነት አንተ ነው የረዳኸኝ እኮ። ኦሬዲ መግለጫ ልታወጣ ይገባል። እዚህ መግባት ያለባቸው ማሟላት ያለባቸው። ፈጣሪ ካንተ ጋር ይሁን እናቴ። ቴንክ ዩ ኤቢ። እሺ ቴንክ ዩ እና በኋላ መለሳለሁ ካላችሁ። ያ ኔክስት ቻው። መልካም ከኔ ጋር ኦሲስ አሁን እኮ መድረክ እየተካፈልን አይደል? ምንድነው ፈልጉት? ኔክስት መጣለው ንቆት ነው ይሄን መድረክ እየተካፈልን ንቆት ነው መድረካችን ይከበር። ይሄ ወንጌል ነው። ሰላም ነው ዳኒ፣ ሰላም ነው። አሚዬ አስተካክለውና ለፈኝ ነገር ዝም ብላ አትለፈው። ሲሳይ ያነሳበት ፖይንት አስተካክለው ያንተን አሰብሽን በትክክል አስቀምጥልን። ቅድም አስቀምጫለሁ። እኔ እንግዲህ ኢትዮጵያ እንትን አለማወቅ ታሪክን አለማወቅ ቅድም ኤቢ በደንብ እያነሳ ነበርና ሁሉ ቤተክርስቲያን መካነ ኢየሱስም ቢሆን ሜንላይን ቸርቾችን እየወሯቸው የራሳቸው ትራዲሽን አላቸው፣ የራሳቸው አስተምሮ፣ የራሳቸው ልምምድ፣ የአምልኮ ስርዓት አላቸው። በዛ ውስጥ ግን እሴም የሆነ ደግሞ ቴዎሎጂ የምንጋራው ቴዎሎጂ አለ፣ ኢሴንሻል የምንላቸው ትምህርቶች አሉ። በዛ ጉዳይ ላይ ትናንትና አንድ ላይ ነበሩ። መድረክ ሳይጋሩ ትራዲሽናቸው ሳይበረስ ሁሉም የራሳቸውን ጠብቀው አንድ በሆነ ነገር ላይ ግን አብረው ይሰሩ ነበር። ማህበራዊ በሆነ ጉዳይ ላይ፣ በወንጌል ጉዳይ ላይ። እንግዲህ ይሄን የቤተክርስቲያን ታሪክ አለማወቅ ነው። አይኖ አሁን ላይ የቤተክርስቲያን ታሪክ እዚህ ያለው ይሄ ረብሻው፣ ጫጫታው፣ ውካታው ምናምን ሆኖ ነው ሰው ግራ የተጋባው እንጂ if you guys wanna like በደንብ ማወቅ ከፈለጋችሁ ስለ ኢትዮጵያ የወንጌል ምንድነው ትራዲሽን go back ሂዱና ታሪክን የዛሬ 30 40 50 60 ዓመት ሂዱና ተመልከቱ። እና ሙሉ ወንጌል የራሷ ባህል አላት፣ የራሷ መካነ ኢየሱስ እንደዚሁ ማለት ነው። በወንጌል ጉዳይ ላይ ግን ፍጹም ኮምፕሮማይዝ የምናደርገው ጉዳይ አይደለም። እዚህ መታችሁ የመካነ ኢየሱስን ሰው ብትጠሩ፣ መካነ ኢየሱስን ቃል ብትጠሩ በወንጌል ጉዳይ አንድ ነው። እኔና ኤቢ በትምህርት ልንለያይ እንችላለን፣ በስኩል ኦፍ ቶት ልንለያይ እንችላለን። ነገር ግን ወንጌል በሆነ ጉዳይ ላይ ግን በኢቫንጀሊዝም ጉዳይ ላይ ግን ምንም ፍቃችሁ ልታገኙብን የምትችሉት ልዩነት የለም። ጋራንቲ ያደርጋቸዋለሁ በዚህ ጉዳይ ላይ። ስለዚህ የወንጌል አማኝ መልካችን ይሄ ነው። ኦኬ ተጨፍልቀን አንድ የሆነን አይደለም፣ ግን በአንድነት ደግሞ በአንድነት ኢሴንሻል በሆነ ጉዳይ ላይ ግን አብረን ምንሰራ። ሌላችሁ ታሪክን ተመልከቱ። መካነ ኢየሱስ እና ሙሉ ወንጌል ስለ ወንጌል አብረው ደም አፍስሰዋል። በወንጌል ጉዳይ ማለት ነው። መካነ ኢየሱስ ለእነዚህ ሁሉ ቸርቾች እናት ነበረች። በዛ በስደቱ ወቅት በደርግ ስርዓት ውስጥ በምናምን ጉዳይ በዛ ሁላ ስደት መከራ ውስጥ አብረው ነው ደም ያፈሰሱት፣ አብረው ነው ታረዱት፣ አብረው ነው የተሰቃዩት። ሬሳቸው ወጥቶ ከጉድጓድ ውስጥ ወጥቶ ለጅብ ሲጣል የሁለቱም የመካነ ኢየሱስ ሬሳ ሁላችንም እንደዛ ነው። የአባቶቻችን ታሪክ ይሄ ነው። ኦኬ በደም ነው ወንጌል የጻፈው። የኢትዮጵያ ታሪክን ሄዳችሁ ተመልከቱ። የወንጌል አማኞች ታሪክ በቅዱሳን ደም፣ በአባቶች ደም የተጻፈ ታሪክ ነው ያለው። በዚህ ጉዳይ ላይ የትኛውም ጀነሬሽን ኮምፕሮማይዝ አያደርግም፣ ፍጹም አናደርግም። ከዛ አንጻር ተመልከቱ። ይሄ ነው እውነቱ። በቃ ሰላም ተባባሉ። ዳኒሻ ሰላም
ሀሳቡን ወደ ኋላ ወሰድከው ሳሚ እና አይ እውነት እሱ ስለሆነ እኮ ነው። ያው የምሬ እኮ ነው። አሁን የኢትዮጵያ ወንጌል አገልግሎት እውነት በደንብ የተጻፈ ነው። አባቶቻችን የኔ አባት ምስክር ነው። እናቴ ምስክር ነው። የመጀመሪያውን ልጃችንን አርግዛ እስር ቤት ነበር ስትቀጠቀጥ በወንጌል ምክንያት። ኦኬ። ስለዚህ የወንጌል ኢትዮጵያ ውስጥ የወንጌል አማኞች እንቅስቃሴ በደም የተጻፈ ስለሆነ በዚህ ጉዳይ ላይ የትኛውም ትውልድ ኮምፕሮማይዝ ሊያደርጉ የሚችለው አይደለም። ብዙ አባቶች የነበረውን ስደት ታውቃላችሁ፣ የነበረውን መከራ ታውቃላችሁ። በዛ ውስጥ የተፈተነ ክርስትና ነው ዛሬ ላይ መጥቶ በእንደዚያ አጭበርባሪዎች መልክ ፌሱ ይሄ ቢመስልም ይሄ አይደለም ፌሱ። የነዚህ ጩፋ መሳለጫ እና የነጭሮ መቀለጫ መሆናችንን እንዳትመለከቱ። ኢትዮጵያ ውስጥ ጂያንት የሆኑ የሚገራርም የህይወት ምስክርነት ያላቸው ትልቅ አባቶች ያሉበት ቤተ እምነት ነው ይሄ የወንጌል አማኞች ነው። የማንም መጫወቻ እንደዚህ አይደለም። ይሄ አይደለም መልኩ፣ ይሄ አይደለም። ሶረት አቤት ምንድን ነው ፖስት ያደረከው? አማርኛ እሱን ነው እኮ መፍትሄው እሱ ነው እያልኩ እኮ ነው። ምንድን ነው አማርኛ? ወንጌል ከታች አሁን አንድ ሰው ደስ የሚል ጥያቄ ጠይቆናል። ወንጌል ምንድን ነው የሚል ጥያቄ፣ አሪፍ ጥያቄ ነው። አይ አንዱ አሁን ትልቅ ችግር ሆኖ ያገኘሁት እኔ ከምንም በላይ አገልግሎት የሚባለውን ነገር ራሱ ከፑልፒት ጋር ይሄ ከሹመትና እዛ የለጠፍኩት ላይ ያለውን ኤክስፕሌን እያደረኩት ያለሁት ከሹመት ጋር ከጥቅም ጋር ከፑልፒት ጋር አያይዘነዋል። ሃይሊ ማለት በከፍተኛ ደረጃ ትልቁ ፑልፒት እንደ ሚሽን ሴንተር ነው። ቸርች የሆነ አዳራሽ ትልቅ የሚያምር አዳራሽ በሚሊዮኖች ሳውንድ ሲስተም ሰርቶ ህዝቡን ሰብስቦ የሆነ የሚረባውንም አይረባውንም እየተናገሩ ከዛ ገንዘብ መሰብሰብ መሿሿም ምናምን መስሏል። አገልግሎት ያለው ውጭ ነው ያለው። ኮሚኒቲውን ማገልገል ነው፣ ሰላም ላይ መስራት ነው፣ ድህነት እንዲጠፋ ድሆችን በመርዳት የሥራ ዕድል በመፍጠር ስለ ሥራ በማስተማር ስለ ቅድስና ስለ ንጽህና በማስተማር ኃላፊነት ስለመወጣት ማስተማር ነው። የኢየሱስ ክርስቶስ ወንጌል የሆነ አዳራሽ የሆነ ቸርች ብሎ የሆነ ቦታ ተክሎ የሆነ ሰው አከማሽቶ እንትን ማለት አይደለም። መዘዋወር ይጠይቃል። መንቀሳቀስ ከድሆች ከኃጢአተኞች ከደካሞች ጋር አብሮ ሸር ማድረግ ይጠይቃል። እኛ ግን ክርስትና የምንለውን ወንጌል የምንለውን አገልግሎት የምንለውን በጣም አጥብበን አንድ ቤት ውስጥ አንድ ህንፃ ውስጥ ተጀምሮ የሚጠናቀቅ አስመስለናል። ስለዚህ ለዛች መድረክ ለዛች ማይክ ለዛች ሹመት ስልጣን ያገር ግርግር እንፈጥራለን፣ ማባራ እናስነሳለን። እና ሲጀመር የመድረኩ አገልግሎት ይሄ የቸርቹ አገልግሎት የተሰጠው ቦታ ሞደርን ነው። ይሄ የዘመናዊ የቤተ ክርስቲያን ኮንሰፕት ይመስለኛል። እሱ ትክክለኛ ነገር አይደለም። በጣም ጥቂት ሰዎች የሚያስታጥቁ የሚያሰለጥኑ ኢምፓወር የሚያደርጉ ሴንዲንግ ሊደርስ ናቸው ቸርች አካባቢ መሆን ያለባቸው እንጂ ሲጀመር ታውዘንድስ ሜጋ ቸርች በሺዎች የሚቆጠሩ ሰዎችን እየሰበሰቡ በቃ የሆነ እየተነቃቁ እየተፍታቱ ወደ ቤት መመለስ የክርስትና ባህሪ አይደለም። ሜጋ ሆም ቸርችስ ነው የምናውቀው በየቤቱ በየሰፈሩ በየአካባቢው። ዛሬ ኢትዮጵያ ውስጥ ብዙ ቸርቾች አሉ፣ ግን ኤግዛክትሊ በቃ ፐርፎርም ማድረጊያ ፐርፎርማንስ የፐርፎርማንስ ጎስፕል ነው አሁን የሚያጋድለን። ሰው ሁሉ የሚሯሯጠው አትምጣብኝ አልመጣብህም፣ ሹመኝ አልሾምህም፣ ጥቅሜ ይሄ ነው ስልጣኔ ይሄ ነው የምንባባለው መድረክ ላይ ቆሞ ማይክ ይዞ 2 ሰዓት 1 ሰዓት ለማውራት ነው እንጂ ሀገራችን ከ2 በላይ ክልሎች ጦርነት ውስጥ ነው ያሉት። በጥቂት ወራት ውስጥ ወደ 1 ሚሊዮን የሚጠጉ ወጣቶች ሞተዋል። ብዙ ወረርሽኝ ብዙ ግጭት የምትታወቅበት ነገር ነው ሀገር። ቸርች ወጣ ልማት ላይ፣ ቸርች ወጣ ሰላም ላይ፣ ቸርች ወጣ የሥራ እንትኖች ላይ ተግባራዊ የሆነ ተጨባጭነት ያለው ድንበር ዘለል አጥር ዘለል የሆነ ከቸርች ቅጥር ግቢ ውጭ ነው ማሰብ ያለብን። አሁን ግርግሩን ስታዩ
መግለጫውን ስታነቢው ቸርች ውስጥ ስላለች ነገር ነው። ከቸርችም ደግሞ አዳራሿ ውስጥ ከአዳራሿም ደግሞ ፑልፒቷ ላይ ስላለች ነገር ነው ሩጫው ይሁሉ መንሰፍሰፉ ማለት ነው። ልክ የተለየ ጥቅም እንደሚገኝበት ልክ የተለየ የሆነ እንትን እንደሚገኝ ይሄ ኢቭን ራሱ ኖሽኑ መለየት አለበት። ቸርች ማሰልጠኛ ማዕከል፣ ማስታጠቂያ ማዕከል፣ ደቀ መዝሙር ማድረጊያ፣ ኢምፓወር ማድረጊያ እንደ ሚሽን ሴንተር እንደ ጦርነት ካምፕ ነው መሆን ያለባት እንጂ ጦር ሜዳው ቸርች ውስጥ አይደለም ያለው። ጦርነቱ ያለው መስሪያ ቤታችን ላይ ነው፣ ቢሮ ነው ያለው፣ እቤት ነው፣ ትዳር ላይ ነው ጦርነቱ ያለው፣ ቢዝነስ ሴንተሮች ላይ ነው ጦርነቱ ያለው፣ ገቨርንመንት ኦፊስ ላይ ነው ጦርነቱ ያለው። የመንግስት መስሪያ ቤቶች በሙስና ተጠምደው ግን 70% 80% ክርስቲያን ነው የሚባልበት ሀገር ነው። ለሌላ ጦርነት ቢሏ እየሳልን ግን እኛ አሁንም ስለ ፑልፒትና ስለሆነ እንትን ነው የምንጨነቀው፣ ስለ ሐዋርያነት ስለ ነብይነት ነው የምንጨነቀው። ኢምፓክትፉል አይደለንም። ወጣቶች ልጆቻችን እየናቁት ነው የሚሄዱ። ይሄን አሁን ቸርች ምንለው ምንገነባው ምንጨነቅለትን በሚሊዮን ገንዘብ እያወጣን ሳውንድ ሲስተም ምናምን ምንሰራለትን ምንገነባውን ቸርች እንደና አውሮፓና እንደና አሜሪካ እርግፍ አድርገን ጥለውልን ነው የሚሄዱት። ማንንም አይፈልገንም። ምንናገረው ምንሰብከው ምናወራውና ተጨባጭ ህይወታችን ተጨባጭ የሀገራችን ሁኔታ ይጋጫል። እኔ ባለፈው ስዊድን የገጠመኝ ነገር ልንገራችሁ። ስዊድን አንድ የሥራ ወዳጄ ያው ስዊድን እና እዚህ ኖርዲክ አካባቢ እንደምታውቁት ብዙ እንትን አይጠብቁም። ይሄ ዘመናዊ መኪና ምናምን አይጠቀሙም። እቤታቸው ሸራ አልብሰው ነው የሚያስቀምጡት። በአውሮፕላን ምናምን ብዙ እንትን አይሉም። ባስ በየቤታቸው አለ። ትልልቅ ሜትሮ ባቡሮች በቃ በአካባቢያቸው ያልፋሉ። ቢሊዮነሩ ራሱ ባስ ላይ ገብቶ ሲንቀሳቀስ ነው የምታዩት። እና እኔን ለመቀበል በጣም የሚያምር የገዛው ጃጓር መኪና ሸራውን ፈቶ እኔን ኤርፖርት ሊቀበለኝ መጣ። ከዛ በጣም ተገረምኩ። ልጁ ሴት ልጁ ትንሽ አይ ቲንክ 10 እድሜዋ 10 11 አካባቢ ነው የምትሆነው። ደስ አላት፣ ሰላም አለችኝ። ቪዲዮ ኮል አድርገን እናውቃለን። አወራችኝ ምናምን። ምንድነው ሃይማኖት አለችኝ። ከዛ ክርስቲያን ነኝ አልኳት። ክርስቲያን አልኳት። እሷ የተናገረችውን ነገር መቼም ልረሳው አልችልም። ምን እንዳለች ታውቃላችሁ? ስዊድን ውስጥ ብዙ ጦርነቶች ድሮ ተካሂደው ያውቃሉ፣ እንደዚህ ከቫይኪንጎችን በፊት በኋላም። እና በፊት በነበረው ጦርነት ብዙ ሰዎችን የገደለ ጀግና፣ ጦርነቱ ላይ በጣም አክቲቭ የነበረ ሰው መሪ ስሙ ማን እንደሚባል ታውቃለህ አለች። በስዊድን ሂስትሪ ውስጥ በጣም ብዙ ሰው የገደለም። አላውቅም አልኳት። ክርስቲያን ነው ስሙ አለች። ዩሲ በልጅቷ አይምሮ ውስጥ ክርስቲያንነት ምን ያህል በአይምሮዋ ላይ እንደተሳለና ክርስትናን ልጠላ የምትችልበት በቃ እንትን እንደተፈጠረ ማለት ነው። እና ያዩናል ሰዎች፣ ለውጭ ላይ ያሉ ሰዎች ህሙማንን፣ አዛውንቶችን በጦርነት ምግብ በማጣት ስታንትድ የሚሆኑትን ብዙ ሰዎችን እናያለን። በጦርነት ውስጥ የሚያልፉትን ቤተክርስቲያን ወጣ ከቅጥር ግቢ ውጭ ያለውን ስራ ማገዝ፣ ያንን እንደ ትልቅ ወንጌል እንደ ትልቅ አገልግሎት ማየት አቁማ ለፑልፒቷና ለስልጣን ለሹመት ለሐዋርያነት ለነብይነት የምትጋደል ከሆነ እኔ ክርስትናን ድኩም ነው። ይሄ ድኩማን የሆነ ደካማ ወንጌል ነው፣ ግማሽ ወንጌል ነው፣ የሰዎችን ህይወት የማይለውጥ ወንጌል ነው፣ ነገ ትዝብት ውስጥ የሚጥለን ወንጌል ነው። እና ወደ ኮሚኒቲው እንውጣ ነው የኔ ሐሳብ። ኤኒዌይስ ቴንኪው ኤቢ፣ በጣም ጥሩ ሀሳብ ነው። እውነትን ነው። ወደ እንደዛ አይነት ብቻ ነው እየተነገረም እየሆነም ያለውና ከብዙ ይጠበቃል ከአማኙ። ልክ ነህ። እንግዲህ እግዚአብሔር ይርዳን፣ ቤተክርስቲያን እግዚአብሔር ይርዳት፣ መገኘት ባለባት ስፍራ እንድትገኝ ማለት ነው። ስፒሮስ ሶሎም አለክ መናገር ትችላላችሁ። ስፒሮስ ጥያቄ አለኝ እያለ ነበረ የገባው። ዶክተር ዳንኤል መናገር ትችላላችሁ ሀሳብ ካላችሁ ያለ
ሌላ ነገር ያወራ እንጂ ሰላም ብያለ መጀመሪያውን ጥያቄ ትትቻለሁ ኤቢ እንትን ስላለው በቃ ወደ ሌላ እንትን እንዳይ ግን አንድ ጥያቄ ኤቢ የምጠይቀው ክርስቲያን የሚለው የሰውየው ስም ነው ወይም ሰውየው ክርስቲያን ነበረ? የሰውየው ስም ነው የነበረው እዛ እኮ የሰውየው እሱ ሃይማኖቱ ምን ነበር? እሱ ክርስቲያን ነበረ። ክርስቲያን ነበር? ስካንዲኔቪያን ሀገሮች አብዛኞቹ ክርስቲያኖች ነበሩ ማለት አሁን ዛሬ በጣም ተቃራኒ የሚመስል ነገር ቢኖርም መሰረታቸው ብዙዎቹ ክርስቲያኖች ነበሩ። ኢቭን ወደ ኢትዮጵያም ወደ ሌላም ሀገር ሚሽነሪ ሆነው ሁሉ የመጡ ሰዎች አሉ ከስዊድን፣ ከዴንማርክ፣ ከጀርመን ምናምን እና ያ ሰው ስሙም ክርስቲያን ነው። በስዊድን እና ዴንማርክ የአብዛኛው ሰው ስም ይሄ ኮመን የሆነው ስም ክርስቲያንሰን ነው። ክርስቲያንሰን፣ ክርስቲያን ሆል ምናምን የሚባሉ ስሞች ይበዛሉ። ያው የክርስቲያን ትራዲሽን ሀገሮች ስለሆኑ ማለት ነው። እና እኔ ወደዛ ወደ አውሮፓ ወደ አሜሪካ ትንሽ ይሻላል። ወደ አውሮፓ ያለውን ነገር ሳይ የኛ ጣፈንታ ወደፊት እንደዛ እንዳይሆን እፈራለሁ። ማለት ወንጌላችን የሆነ የሰው መሬት ላይ ወርዶ የሰውን ህይወት የሚለውጥ የሚረዳ ተጨባጭ ፕራግማቲክ ካልሆነ ዝም ብለን አብስትራክሽኖችን እየፈጠርን የሆነ አዳራሽ ውስጥ ሁሉ ነገር እየጨረስን ምንሄድ ከሆነ ዛሬ አሁን ወጣቶች አገልግሎት ላይ ባይዘዌ ወጣቶች አገልግሎት ላይ ከተንቀሳቀሳችሁ ወጣቶች ቤተክርስቲያን ለመሄድ ሞራል እያጡ ያሉበት ጊዜ ነው። በቃ ብዙ ነገራችን ያስጠላቸዋል። እነሱን አድሬስ የሚያደርግ አይደለም፣ የነሱን ቻሌንጅ አድሬስ የሚያደርግ አይደለም፣ የዘመኑን ሁኔታ ቻሌንጅ የሚያደርግ አይደለም። በቃ ተራ ሃይማኖተኞች አድርገው ነው የሚቆጥሩን። በማይረባ ነገር፣ በማይጠቅም ነገር፣ ህይወታቸውን በማይለውጥ ነገር ስንራቀቅ እንደምንውል ምናምን ነው የሚሰማቸው። በቅርቡም አንድ የሆነ ጥናት ተደርጎ ነበረ እና አሁን አላርሚንግ ነው ብዬ ነው የማስበው። አሁን ቸርቾች አይታችሁ ከሆነ ትልልቅ ህንፃ መስራት ዘመቻ ላይ ነው ያለ ነው። በየቦታው ግንባታ ነው ያለው። በየቦታው በየቸርቹ ፈንድሬዚንግ ነው። ግን እንደው ተረካቢ ትውልድ አለ ወይ? አስባችሁታል? ነገ ፓስተር ይኖረናል ወይ? አሁን ሙሉ ጊዜውን የሚሰጥ አገልጋይ ባለፉት 15 ዓመታት በ70% እንደቀነሰ ታውቃላችሁ? ድሮ የነበሩ ጴንጤዎች የዛሬ 20 ዓመት 30 ዓመት ብዙዎቹ እርስ በርስ የሚወዘጋገቡት ሙሉ ጊዜ ለመስጠት ተቀበሉኝ ቸርች ተቀበሉኝ አትቀበሉኝ። አሁን ተውትና ፉል ታይም ሆኖ ቸርች ገብቶ ለማገልገል መፈለግ ቀርቶ እሁድ የሚመጡት ከስንት አንዴ። አሁን ቴሌቪዥን ላይ የሚታዩትን አንዳንድ ፍሎሪሽ ያደረጉ አዳዲስ ትንሽ ቸርቾችን እያያችሁ ሁሉ ነገር ኦኬ እንዳይመስላችሁ። ሰው ሃይማኖትን ተጨባጭ ሆኖ ካላገኘው ከህይወቱ ጋር ከአገልግሎቱ ጋር ከኑሮ ከስራው ጋር ተቆራኝቶ ተጨባጭ ነገር ካላገኘበት ሚስጥረ ስላሴ ብትለው ሚስጥረ ስጋዊ ብትለው የጌታ እራት ህይወት ይሰጣል ጥምቀት ለድነት ነው ብትለው አይሰማም፣ በፍጹም አይሰማም። ምክንያቱም እንደዛ እያልክ ፍቅር ከሌለ፣ እንደዛ እያልክ ለጋስ ካልሆንክ፣ እንደዛ እያልክ ጦርነት ላይ ሰላም ላይ ድህነት ላይ ማትሰራ ከሆነ ኮሚኒቲው ላይ ማትሰራ ከሆነ ተጨባጭ ተግባራዊ የክርስትና ፍሬና ህይወት ማታሳይ ከሆነ ዝም ብሎ እንደተራ ሃይማኖተኛ ነው የሚቆጥረ እና ከቸርች እየጠፉ እየራቁ ነው የሚሄዱ ብዙዎቹ። ይሄንን በየቸርቻችሁ ማየት ትችላላችሁ። ወጣቶቹ ስሜት ከጊዜ ወደ ጊዜ በጣም እየተቀየረ እንደሆነ ማለት ነው ያለ ማለት ነው። ስፒር ይሄ ወደ ስለናንተ ስለሆነ ወደ እኔ የሚመለከተኝን ልናገርና ጥሩ ነው የምትሉት ነገር ግን እኛን እንደዛ ስትወቅቱን ሌሎች ምን ይላሉ ለክርስትና የሚለውን ነገር እንዴት ነው ያላሰባችሁበት? ይቅርታ ይሄንን ስለምናገርና ማለትም ኦርቶዶክስ እንደዚህ ነች፣ ኦርቶዶክስ እንደዚህ ሲባል ሌሎቹ ምን ይሉናል ነው? ኦርቶዶክስ ከክርስትና ውጪ አድርጋችሁ ነው የምታስቡት? ማለትም እውነት ኦርቶዶክስ ተሳስታለች እውነቱን እንናገር ተብሎ ከተነገረ ለሌሎች ካልታሰበ እዚህ ላይ ሌሎቹ ምን ይሉናል ቤተክርስቲያን ባዶ ትሆናለች ብላችሁ እንዴት ማሰብ ጀመራችሁ? በጣም ይቅርታ ያንን ስንትን ለመረዳት ነው። ማለትም እኛን እንዴት እንደምታዩን ለመረዳት ብዬ ነው። ይሄ ጊዜው አይደለም ካለ ለምን ድረስ ኦርቶዶክስ ናስገባው ያወራን
አይደለማ ማለትም እውነት ከሆነ ኦርቶዶክስ ተሳስታላችሁ ብላችሁ እንደፈለጋችሁ እንደ ኤቢ ያሉት ያው ኦርቶዶክስን እንዳልዳነ ሰው ነው ማየው ነው በግሌ ከጠየቀ እኮ እሱን ነው እኮ ክርስቲያን ነው ማየው እሱን አሁንም የተለወጠ ሐሳብ የለኝም እኮ እሱ ላሳይ እኮ እሱ የወንጌል ሳይሆን የትራዲሽን ፉክቻ ነው ማየው ማለት ወንጌል ኢትዮጵያ ውስጥ ከገባ ሁላችሁም ኢትዮጵያ ያቆላችሁ አንድ ትራዲሽን ነው አይደለም መሆን ያለበት አንድ ጊዜ ርዕሱ እሱ ስላልሆነ ወይንም ሌላ ጋር መመለስ ካለብኝ መልሳለሁ ሶሪቲ ችግር የለም እሺ አይ ትራዲሽን ግን ችግር የለም እኔ የሆነ የተወሰነ ሴንስ የሚሰጥ ነገር አለው ስፒሪት ተናገረው ኦኬ መመለስ ከቻልክ ልመልስለት ምንድነው ፖይንቱን ያገኘሁት መስሎኛል ስፒሮስ እያለ ያለው በአጠቃላይ ክርስትና ላይ የምናደርገው ዲስከሽን እና እርስ በርሳችን የምንሰነዛዘረው ቡጢ ሰዎች ክርስትናን ጥለው እንዲሄዱ ክርስትናን እንዲጠሉ ለምሳሌ ኦርቶዶክሶች እኛን ዜሮ ሲያደርጉን እኛ ኦርቶዶክሶችን ዜሮ ስናደርጋቸው ገለልተኛ የሆነው ከክርስትና ውጭ ሆኖ ዳር ቆሞ የሚያየው ኢቭን ወጣቶችን ጨምሮ አማራጭ ነው የምናሳጣቸው ማለት ኦርቶዶክሶችም ሲሳሙ they just የፕሮቴስታንቱ ትራዲሽን ዲመናይዝ ስለምናደርገው ኢግኖር ያደርጉታል በዛኛው ሳይድ ያሉት ደግሞ የኦርቶዶክሱን ደግሞ እንደዚህ በዜሮ ስለምናባዛው ዜሮ ሳም ጌም ነው ፋይናሊ ዜሮ ሳም ጌም ነው የሚሆነው እና ይሄ ትክክለኛ ኮንሰርን ነው ብዬ ነው ማስበው ማለት በጣም ይቅርታ ማለት ስለገባው በጣም ነው ያገኘኝ አንድ ምሳሌ ልስጥ ዛሬ አንድ ሰው ስለ ኦርቶዶክስና ስለ ፕሮቴስታንት ይሰባል ወደ ኦርቶዶክስ እንዳይ ገድላት የሚባሉ ነገር አሉ ወደ ፕሮቴስታንት እንዳይ ነቢያት ሐሰተኛ ስልክ ትክክለኛውን ትምህርት አይደለም ያየው ውጪ እኛ የምናወራውን ከኦርቶዶክስ የሚሰማውን ከፕሮቴስታንት የሚሰማውን ነው ከዚህ ሳይ ገድላት ምናምን የሚባል ነገር አለ ብዙ ታሪክ ይጠቀሳል ወደዛ ሲያይ ደግሞ ሐሰተኛ ነቢያት አሉ የትራዲሽን መለያየት አለ እና መሀል ላይ ቆሞ ምን ያደርጋል ቤቱን ዘግቶ አይደለም የሚቀመጠው አይ ገብቶኛል ስፒር ሐሳብ ገብቶኛል እንትን ብቻ አይደለም እኔ የሚያሳስበኝ ከኦርቶዶክስም ከፕሮቴስታንትም ውጭ ሆኖ ሰው ብቻ አይደለም እሱ ብቻ ሳይሆን ኢቭን within the orthodox tradition within the protestant tradition ያሉ ወጣቶቻችን ልጆች ጄነሬሽኖች ይታዘቡናል ይሰሙናል እርስ በርስ ያለን አተያይም ለሌሎች ክርስቲያን ትራዲሽኖችንም ያለን አተያይ ማለት ነው ለዚህ የሚሻለው እንግዲህ ለከት ሊኖረው ይገባል ማለት በጣም ለከት ሊኖረው ይገባል ብዬ ነው ማስበው ቢያንስ ይሄ እንግዲህ የውጮቹ በተለይ እንግዲህ በሌላው ዓለም በአሜሪካም በየትኛውም ሀገር ያሉ ትራዲሽኖች እርስ በርስ ይማማራሉ እርስ በርስ ይነጋገራሉ እርስ በርስ ይታቻቻሉ ግን ሲተቻቹ በጣም ፖላራይዝ ተቋርጬ ነበር ተመልሻለሁ አለው እንዴ ተመልሰሃል እና የሆነ ድንበር ሰውን አማራጭ በሚያሳጣ ተስፋ በሚያስቆርጥ ሌላ ተስፋ በሚጠቁም ምናምን ሳይሆን ፈጽሞ በቃ ከመሰረቱ በሚነቅል አይነት ዲመናይዝ ሳታናይዝ ማድረግ በጣም ኮንሲኩዌንስ አለው እንግዲህ ለዚህ አንዱ ተግባራዊ ይሆናል ብዬ ማስበው ጥሩ ይሆናል ብዬ ማስበው በጣም እንትን ይሄ ሪሊጂየስ ኤክስትሪሚዝም እንደ ኤትኖ ናሽናሊዝም በጣም ሪሊጂየስ ቾቪኒዝም አለ እኛ ሀገር ይሄ አጠቃላይ አፍሪካ ውስጥ በተለይ ኢትዮጵያ ውስጥ ብሔሩንም ሃይማኖቱንም በአንድ አይነት ሜትሪክስ ነው ምናስኬደው በቃ በጣም ኤክስትሪሚስት ነን ለጌታ ሰው ለጌታ ብሎ ሌላውን መግደል እስኪፈልግ ድረስ በሃይማኖቴ ከመጣ አልምርህም ብሎ ሊገልህ እስኪፈልግ ድረስ በጥላቻና በበቀል ያንን ደግሞ ክርስትና እንለዋለን ያንን ደግሞ ለሃይማኖት መቅናት እንለዋለን ከስነ ምግባር የወጣ ተስፋ አስቆራጭ የሆነ ሃይማኖተኝነትና ዘረኝነት አለ እኛ ሀገር በጣም ከመጠን ያለፈ ማለት ነው እሱን ነገር ካላስተካከልን ለማንም አንሆንም ለራሳችን ቤተሰቦች ለራሳችን ልጆችም አንሆንም ያዩናል ይታዘቡናል አይፈልጉንም በውጭ ያሉትም አይመጡም በውስጥ ያሉትም አይጸኑም ማንም እንትን አይልም
እየሆነ ያለውም አሁን ፕራክቲካሊ እንደዛ ነው። እና በዚህ ሁኔታ የምንቀጥል ከሆነ ከ30 ከ40 ዓመት በኋላ ከና አውሮፓ ድንዛዜ የተለየ ጣፈንታ ይኖረናል ብዬ አላስብም እኔም። ቢያመሰግናለሁ። ለጥያቄ ሳይሆን እኔ ስጠይቅ ፖለቲካ ምናምን ለመሳሰብ በጣም ተጠንቅቄ ነው። በሁለቱም በኩል ነው። ትናንትና እንዳውም አንድ እህታችሁ እያሳየች ነበረ ኦርቶዶክሶች የሚጽፉላትን እገልሻለሁ፣ የት እንዳለሽ አውቃለሁ። ይሄ ክርስትና አይደለም እና በዚህ ሁለቱንም ሚዛናዊ ሆኜ ነው የምጠይቀውና ለፖለቲካ እንዳልሆነ ብቻ ተረዱኝ። አመሰግናለሁ። ተባረክ። ኤቢ መግለጫውን እንዴት አየኸው? አይ ቲንክ መግለጫውን ደጋግሜ ያነበብኩት ነበረ። በእርግጥ አዲስ ነገር አይደለም ታውቃላችሁ። ይሄ ወደ 2003 አካባቢ ይመስለኛል ካልተሳሳትኩ ያኔ ጀምሮ ዲስከሽኖች ምናምን ነበሩ። ቢያንስ ሁለት ነገሮች መኖራቸው ግልጽ ነው። አንደኛው መካነ ኢየሱስ ከሌሎች ወንጌላውያን አማኞች ለየት የምትልባቸው የሚታወቅ ግልጽ የሆነ የትራዲሽን ልዩነት አለ ጉልህ፣ በተለይ ጥምቀትና የጌታ እራት ላይ። እሱ አንድ ነገር ነው። ከምንም በላይ ግን ለዚህ መግለጫ ይሄ ፕሪሲፒቴት አደረገው ብዬ ማስበው አሁን ላይ ሜይንላይን ቸርቾች በጣም ኮንሰርንድ እየሆኑ መጥተዋል በስተት ትምህርትና በስተት ልምምድ። ማለት ምዕመኖችህን መጠበቅ ጊዜ የሚሰጠው ነገር አይደለም። ማንም እየተነሳ የመጣ ቸርችህ አንተ ጋብዘኸው እየዘረፈ ሲሄድ፣ እያሳሳተ ሲሄድ፣ እያፈለሰ እየሰበሰበ ጎትቶ ወስዶ ከባህሩ ሳይሆን ከመረቡ እየወሰዱ ቸርች እየከፈቱ ምን ይያሉ ቸርች በጣም መጫወቻ ሆናለች። እንደዚህ አይነት ነገሮችን ለማስቆም ሜይንላይን ትልልቅ አንጋፋ የሚባሉ ቸርቾች እርምጃ እየወሰዱ ነው። ብዙዎቹ ዲስከስ እያደረጉ ነው። አሁን በቅርቡ የመሰረት ክርስቶስ አንድ ትልቅ ጠቅላላ ጉባኤ አለ። ኤክስፔክት የምናደርገው ብዙ ውሳኔዎች ይወሰናሉ ብለን የምንጠብቀው ማለት ነው። ድራኮኒያን ሜጀሮች እናያለን ብዙ ቦታ ላይ። አንዱ ትልቁ ኮንሰርን እሱ ነው። በሱ አቅጣጫ እኔ ሁልጊዜ ያው ኤምኬሲም ላይ ባለፈው እንደተናገርኩት ሁልጊዜም የቤተክርስቲያን ውሳኔ ኢሚዲየትሊ አልቃወምም እኔ። በተለይ በአጠቃላይ ቤተክርስቲያን አጠቃላይ ዘሆል ዝም ብሎ የሆነ አንድ አጥቢያ፣ አንድ ማህበረ ምዕመን፣ አንድ ሲኖዶስ ሳይሆን አጠቃላይ የቤተክርስቲያን ውሳኔዎች ሲወሰኑ መጀመሪያ ምንድነው የሚለውን በእርጋታ መንፈስ መረዳትና በእነሱ ጫማ እግራችንን አስገብተን ለማየት መሞከር የግድ ነው ብዬ አስባለሁ። ግን ደግሞ ኮንሰርኖች አሉ። ይሄ ውሳኔ ምናልባት አንዳንድ ጊዜ ስትፈራ የፈሪ መልስ ወይም ደግሞ ሲጨንቅህ በቃ አማራጭ ስታጣ የምትወስናቸው ውሳኔዎች አሉ። እንደዛ ማድረጉ በራሱ የምንፈልገውን አልቲሜት ሶሉሽን ያመጣል አያመጣም የሚለው በደንብ መታሰብ መጠናት። አሁን ወደ ማህበረ ምዕመኖች ወርዷል። እርግጠኛ ነኝ ይወያዩበታል፣ ይመካከሩበታል፣ አስተያየት ይሰጡበታል። ምን እንደሚሆን ፋይናሊ ዊ ዶንት ኖ። ግን ሞቲቭ የመጀመሪያው ሞቲቭ ፕሮቴክት ማድረግ ነው ብዬ ወስጄዋለሁ። ቸርቿን ፕሮቴክት ማድረግ ነው። ልክ ቃለ ሕይወት ሰሞኑን በመጽሐፍ መልኩ ሪሰርች ሰርታ እንዳወጣችሁ ነገም ሌሎች ቸርቾች እንደሚያወጡት መጀመሪያ ፕሮቴክት ማድረግ ፈልገዋል ብዬ ተረድቻቸዋለሁ። ከዛ በኋላ ያለው ነገር ሁለት ነገሮች ግን ኮንሰርን ነኝ ብያለሁ። አንደኛው ኮንሰርኔ ሁልጊዜም ስህተትን፣ ብልሽትን ከውጭ እንደሚመጣ ብቻ አድርጎ ማሰብ ትክክል አይደለም። እኛ ንጹህ ሆነን ከውጭ ያለው በሙሉ 100% ማለት ነው ከውጭ ያለው በሙሉ ተሳስቷል ወይ ልክ አይደለም፣ ቢመጣ ይመርዘኛል፣ ይበክለኛል ብሎ ማሰብ ትክክል አይደለም። እንደውም አብዛኛውን ጊዜ ስህተት ዊዝን ነው። ኢቭን ኢን ዘ ኤርሊ ቸርችም ዊዝን ነው። ውስጥንም መጠንቀቅ፣ ማየት፣ ቼክ ማድረግ፣ ትኩረት መስጠት ያስፈልጋል።
አንዳንድ ጊዜ እንደ ትሪፈረስ ይሆናል ማለት ውስጥ ላይ ሊሆን ይችላል ብዙ ችግሮች የሚኖሩት ስትዘጋው በቃ ያመለጥክ የተረፍክ ምናምን አድርገህ ማሰብ የለብህም ያስቸጋይ ሁለተኛው ደግሞ በጣም ሊረዱን ሊያገለግሉን ሊያስተምሩን የሚችሉ ብዙ አገልጋዮች አሏት መካነ ኢየሱስ በጣም ብዙ የተባረኩ የሚገርሙ ሰዎች የኢትዮጵያን ቤተክርስቲያን ኖሪሽ ኤንድ ቸሪሽ ያደረጉ ማለት ነው ከመካነ ኢየሱስ ጮንም ደግሞ ብዙ አገልጋዮች ወንድሞች አሉ መጋቢዎች አሉ በጣም ቅን ዘማሪዎች አሉ ብዙ ጸጋ ያላቸው የነሱን ከመካነ ኢየሱስም ያለውን ጸጋ ከሌሎችም ጋር ያለውን ጸጋ በጋራ ልንጠቀም የምንችልበትን በሌላ በጥንቃቄ የተሞላ አማራጭ መታሰብ አለበት ብዬ አስባለሁ እና የሆነ ትንሽ እንትን የሆነ ዊንዶ መኖር አለበት ምን አይነት ዊንዶ ነው መሆን ያለበት ክፉ ማያሾልክ መጥፎዎችን ሐሰተኞችን ሌቦችን ማያሾልክ ለጤናማዎቹ ግን ወጥተው እኛ እንዲያገለግሉን ሌሎችም እነሱን እንዲያገለግሉ ጸጋዎችን እንዲካፈሉ የሚረዳ የሆነ ዊንዶ ግን መታሰብ አለበት ነበረበትም ብዬ ነው ማስበው አናንዴ ዝም ብለህ ለቀኸው ትኖርና አጥሩንም ምኑንም አፈራርሰው በሩንም አፈራርሰው መፈንጫ ስታረገው ከኖርክ በኋላ ፋይናሊ ደግሞ ጭራሽ በሩንም መስኮቱንም አጥሩንም ሁሉንም ካልዘጋውት ሁለቱም ኤክስትሪም ለቤተክርስቲያን ጥሩ አይደለም ሁለቱም ኤክስትሪም ጥሩ ኤክስትሪም አይደለም በዛ መልኩ ያው ስላልመጣች አንተም ተናግረሃል ባለፉት አመታት ቤተክርስቲያን አንዱ አንዱን ጸጋ እየተጠቀመ አንዱ አንዱን በረከት ያገኘ ያደገ ተያይዞ ተደጋግፎ ነው የሄደው እሱን ካልቸር አሁን በተፈጠረው መጥፎ ኤንቫይሮንመንት ምክንያት ቶታሊ ሸትዳውን ማድረግ ሪሙቭ ማድረግ በጣም አስቸጋሪ ነገር ነው ብዬ ነው ማስበው የኔ ኮንሰርን ሳሚ ይሄ ነው መልካም የተባረከ በሴ ይቀጥላል ጾሉ ሰላም ብሎ መንገድ ላይ ነኝ ሌላ ሰው ማውራት ከቻለ ይቀጥል ጾሉ ተሻለ ዳኒ ይሻላል ተፈታል ሰላም ብያለሁ ሁላችሁንም እኔ መግለጫውን አይቼው ሰንት ብያለሁ ያው እዚህ ፌስቡክ ላይ ማለት ነው የተለጠፈ ያየሁት ቀን እኔ እንትን ነው ብዬምለው ጥሩ ነው ማለት መካነ ኢየሱስ በራሷ ያላትን ምዕመኖቿን ከስተት አሁን ላይ ከሚታየው ጋድ ቆጣው ወጅንብር ለመጠበቅ ትልቅ እንትን እምርታ ነው ብዬ ነው የምወስደው ሌላው ነገር ምንድነው ይሄ ሜን ላይን ቸርቾቹ በፊት ላይ ታስታውሱ ከሆነ አጠቃላይ አሁን ለምሳሌ ከተማ ላይ ክሩሴድ ምናምን ይደረጋል እና ከዛም መጨረሻ ላይ አዲስ ጌታን የሚቀበሉ ሰዎች ይጠራሉ ከዛው በኋላ የሚሆነው እንትን ካላችሁ ቅርብ ለአካባቢያቸው ለሚኖሩበት አካባቢ ቅርብ ወደሆኑ ቸርቾች ይላካሉ ማለት ነው እና ሁሉም እኔ እንደውም ሁሉም የራሱን አዌርነስ ቢወስድ እኔ አሁን ለምሳሌ ያው ሳሚ በቀደም እንዳወራ ነው እኔ ከአማኑኤል ነኝና አማኑኤል ራሱ እንደዚህ አይነት ስትሮንግ የሆነ የራሷን እንትን ብትከተል አሁን ይሄ ያለው ድብልቅልቅ ያለው ነገር ቢጠራ ደስ ይለኛል ለምሳሌ እንደ አማኑኤል ማለት ነው እና ሁሉም የራሱን ድሮ ታውቃላችሁ አይደል እንደዚህ አይነት ነገር እኮ የለም እንደዚህ አይነት የተደበላለቀ በጣም የተበላሸ የሚያስፈራ የሚያስጠላ ነገር አልነበረም ለምን ሁሉም በአጥቢያው ትክክለኛውን አስተምሮ ስለሚማር እንትን ይላል ስለዚህ መካነ ኢየሱስ እንደ መካነ ኢየሱስ ኤምኬሲም ለምሳሌ እኔ በኳየር ያላገለገልንበት ቸርች የለምና እንደዚህ እንትን የለም ገባ እኛ እንደ ኳየር እንደ ሽብሸባ ኳየር የናዝሬት አማኑኤል ሽብሸባ ተብሎ ስንሄድ የኤምኬሲ ከሄደን እንደ ኤምኬሲ መካነ ኢየሱስ ከሄደን እንደዛ ሙሉ ወንጌልም ከሄደን እንደዛ ነው አገልግል አማኑኤልም እንደዛ አንተ ምንለው ማለት ነውና ግን አሁን ላይ ያለው ይሄ የተደበላለቀው ነገር ጥሩ አይደለም ጥሩ ኢሜጅም እየሰጠ አይደለምና እኔ መግለጫውን በዛ አንግል ነው ማየው
ኤቢ ደግሞ ቀደም ያልከው ለምሳሌ ከውጭ ብቻ አይደለም ስተት ከውስጥም አለም ያልከው ውስጥ ላይ ለመግራት ወይ ደግሞ ለማስተካከል ቀላል ይመስለኛል። ለምሳሌ የተወሰነ ጊዜ የጥሞና ጊዜ እንዲወስድ በማድረግ የተሳሳተውን የስተት ትምህርት ከማጥራት ጉባኤውን እንዳያበላሽ እንትን ከማለት ይጠቅማልና ግን የማይታወቀው ከውጭ ምን እንደሚያስተምር የማታውቀውን ሰው ወደ መድረክ አምጥተ ጉባኤው ላይ የሆነ ነገር ከመፍጠር የውስጡን ማጥራቱ ቀላል ነው ብዬ ነው ማስበው የስተት ትምህርትን ከመጠበቅ አንፃር ማለት ነውና ሁሉም እንደዚህ አይነት እንትን ቢወስድ እኔ ጥሩ ነው ብዬ እላለሁ። አሁን ከተበላሸው የቤተክርስቲያን አንተ ሳይሆን ምድሪቱ ላይ አሁን ከሚታየው ነገር አንፃር ማለት ነውና ለትውልድ ራሱ ዋጋ መክፈል ለቀጣይ ትውልድ ማሰብ በጣም ይጠቅማል። ለምን እኔ አሁን የኔን ጄኔሬሽን አስብና ቀጣይ ትውልድ የዛሬ 50 ዓመት ምን አይነት ትውልድ ነው ምን አይነት ምዕመን ነው ብዬ አንዳንዴ ራሴን እጠይቃለሁ። ለምን ይሁን አሁን ላይ የምናየው አሁን ህዝብ መብዛት ብዙ ነገር የሆነ የሚመስለን የሆነ ወቅት ላይ የሚያሳፍር ነገር ሊሆን ይችላል። ለምን እኔ እዚህ ሀገር ሁላችሁ ሜቢ ሰሜን አሜሪካ ያላችሁ ሰዎች ልታውቁ ትችላላችሁ። እኔ ፐርሰናሊ ሳሚ ትናንት ነው ከትናንት ወዲያ ስናወራ በመሃል እንትን አለን ወረድንና ለነግር የምፈልገው ሐሳብ ነበረኝ። የምሰራበት ቦታ አብሮኝ የሚሰራ ልጅ አለና እንትን ስፓኒሽ በደንብ ይናገራል እና እኔን እሁድ ቅዳሜና ያው ዊኬንድ እንዴ በምንድነው የምታሳልፈው ምናምን ሲለኝ ቸርች ሄዳለሁ ምናምን ስለው በጣም ይገርማል ማለት ነው። እና አንተ ስለው ሌላ ነገር ነው የሚያወራኝና አንድ ቀን ስፓኒሽ እንዴት ቻልክ አልኩት። ስለው አንተ እንደውም ቸርች ስለምትሄድ ታውቃለህ ምናምን አለኝና አባቴ ሚሽነሪ ነበር አለኝ። ሚሽነሪ ሆኖ ላቲን አሜሪካ ላይ ሰርቷል እና ልጆች ሆነን ከሱ ጋራ ወደ ላቲን አሜሪካ ሄደን አብረን እንትን ነበር እና እሱ ሚሽነሪ ሆኖ ቸርች ላይ ያገለግል ነበር። አንተ ሞር አንደርስታንድ ታረጋለህ አለኝ ሲለኝ አንተ አታረግም ስለው ኖ እኔ እግዚአብሔር ራሱ እንዳለ አላምንም ማለት አስቡት። አባቱ ለሚሽን አገልግሎት ላቲን አሜሪካ ዋጋ የከፈለ ሰው ልጅ ነው እንደዚህ የሚለኝ ማለት ነው። እና ጄኔሬሽንን ካላሰብን ትውልድን ካላሰብን አሁን ላይ በእኛ አሁን በምናየው ሞቅታ እንትን አይደለም። ስለዚህ ሜን ላይ የበፊቶቹ ጠንካራ የሆነ አቋም ጠንካራ የሆነ አስተምሮታቸውን እንትን ማለታቸው ለትውልድ ይጠቅማል ብዬ ነው ማስበው። እኔ እንደውም ጥሩ ነው ጥሩ አዌርነስ ነው ብዬ ነው ተምለው። ተባረኩ። ሳሚ ቶሎ ላይ አንድ ነገር ልጨምር። ቅድም ዊዝን ውስጥ ምናልባት ስተትን ለማረም ለመግራት ይቀላል የሚለው ትክክል ሊሆን ይችላል። እሱም በጣም ቀላል ስራ እንዳልሆነ ገምታለሁ። በደንብ አስተውለው ከሆነ አሁን በጣም እያስቸገሩ ነው የሚባሉ አብዛኞቹ ግለሰቦችና እነዚህ አዳዲስ ቸርቾች የመጡት ከሜንላይን ቸርቾች ነው። ከመሰረተ ክርስቶስ የወጡ ናቸው። ከሙሉ ወንጌል የወጡ ከመካነ ኢየሱስ የወጡ ከነባር ከሚባሉ አሁን ራሳቸውን ጤናማ ከሚባሉ በሩን እንዝጋው ምናምን ከሚሉ ቸርቾች የወጡ ናቸው አብዛኞቹ። የተጀመረው እንደዛ ነው። እንደውም አንድ ግርማ በቀለ የሚባል ካናዳ የሚኖር አንድ ዊክሊፍ ኮሌጅ አይ ቲንክ የሚሰራ አጀንክት ፕሮፌሰር ነው። ኢትዮጵያን ብዙ ጊዜ ይመጣል። እሱ የሰራው አንድ ሪሰርች ባለፈው እዚህ ሃይሌ ሆቴል አቅርቦ ነበር። እኔም ተገኝቼ ነበር እና የቸርቾችን ጠባይ በሶስት ከፍሎት ነበር። ኢቭን አሁን የተፈጠረውን ሜስ ከዛ ከሜንላይን ቸርቾች ከወጡ ሰዎች ጋር አገናኝቶታል ሪሰርቹ ላይ። እና አሁንም ቢሆን ውስጥ ላይ ያሉ ቸርቾች በሩን ከመዝጋት ምናምን ባሻገር ደቀ መዝሙር ማድረግ ላይ፣ ጤናማ ትምህርት ማስተማር ላይ፣ እውነተኛ የሆነውን ጄኒዩን የሆነውን ክርስቲያን ላይፍ ቦዝ ፐርሰናል ክርስቲያን ላይፍ እና ክርስቲያን ቸርች ላይፍ ጤናማ የሆነ ቸርች ላይፍ እያስተማርን ቃሉን በደንብ እየታጠቁ ጤናማ ህይወት እየኖሩ ፍሬ ያለው በስራ በተግባር የሚገለጥ ክርስትናን ሰው ያወቀ ካላደገ አሁንም ትሬት የሚሆነው ነገር የሚወጣው ከዛ ነው። ዛሬ ከተማ ውስጥ በጣም በብዙ መጥፎ ስም የሚታወቁ
አገልጋዮች ስማቸው ልጠራልህ ይችላሉ። ሙሉ ወንጌል ነበሩ፣ መሰረተ ክርስቶስ ነበሩ፣ መካነ ኢየሱስ ነበሩ እና የችግሩ ምንጮችም ሆነን ኢማጂን ማለት የችግሩ ምንጭም ሆነን ከኛ የኛ እንግዲህ ሁሉ ጊዜ የቸርቾች ስህተት ስለሆነ ነው ያ ነገር የተፈጠረው ያልኩ አይደለም። አንዳንዶቹ በቸርች ዲሲፕሊን ሲደረጉ ስርዓት እንዲይዙ ሲደረጉ አፈንግጠው የወጡ ሰዎች አሉ አቃሉ ብዙዎችን። ግን አብዛኛው ግን ችግር አሁንም ዲሳይፕልሺፕ ላይ አባት የሆነ መሪ የሆነ ጄኔሬሽን ላይ የሚሰራ ሊደርስ የቸርች ሽማግሌዎች ነባር አገልጋዮች ተተኪ ወጣቶችን ተተኪ ትውልድ ላይ ኢንቨስት ማድረግ እድል መስጠት ጸጋዎቻቸውን እየለዩ ማሰማራት ኢንካሬጅ ማድረግ ካቆሙና ካጓደሉ እስከ መጨረሻ እስከ መቃብር ድረስ ያችን ማይክ ያችን ስልጣን ያችን ፑልፒት ያችን ምናምን ይዘው የሚጋደሉ ከሆነ ሰው እንትን ይላል ማለት ሌላ ያው እንደምታውቁት ወደ ሌላ አቅጣጫ ተገቢ ወዳልሆነ መስመር ይጓዛል ማለት ነው። እና እንደዚህ አይነት ትውልድ አለማፍራት ትውልድ ላይ አለመስራት ተተኪ መሪዎችን አለማፍራት ተተኪ አገልጋዮችን እድል ሰጥቶ እንትን አለ ማለት በደንብ አድርገዋል ለመስራት የወለደው ብዙ ሜስ አለ። አሁንም ቢሆን ያ ነገር እንዳይፈጠር የሚከለክለው ነገር የለም ማለት አንዳንድ ጊዜ አልቲሜት ሶሉሽን ይሄ ላስቲንግ ሶሉሽን ነው ወይስ ዝም ብሎ ፕሮቪዥናል ነው የሆነ ጊዜያዊ ነው ለጊዜው እንትንህን ዝም ብሎ ሊመለስልህ ይችላል። አሁን ኤምኬሲ ነገር በቃ ብላ የሆነ ነገር ብታደርግ ብትዘጋጋ ሁሉን ነገር በቃ ኬዝ ክሎዝድ we are safe እንላለን ማለት አይደል። በእርግጥ የመካነ ኢየሱስ መግለጫ ሶስተኛውን ፔጅ በደንብ ካነበባችሁት ኢቭን ፑልፒቱን ራሱ በምን መልኩ አድሚኒስተር ማድረግ እንዳለባቸው አንዳንድ ኮሜንቶችን ለመስጣት ሞክረዋል። መዝሙር እያስረዘሙ በቃ የሚያደክሙ የሚያዝሉ ሰዎች ሁሉ ተተችተዋል። ለቃሉ የተሰጠው ቦታ ዝቅተኛ ነው። ከዚህ በኋላ ለ2 ሰዓት ፕሮግራም ቢያንስ ከዚህ ደቂቃ በታች ቃሉ መሰበክ የለበትም። የዕለቱ ንባብ በትክክል መደረግ አለበት። ብዙ ነገሮችን ኮሜንት ሰጠዋል which is wonderful ማለት ነው። ያንዳንዱ ፕሮግራም ኢፌክቲቭ ነው አይደለም የሚለውን በደንብ መጠናት አለበት። አንሄድባቸውም አይመጡብኝም ከሚለው ባለፈ ነው። የቤተክርስቲያን ችግር ኮምፕሊኬትድ ነው በጣም በተለይ ጄኔሬሽን ቀጣይ መሪዎች ላይ መስራት ደግሞ አስፈላጊ ነው። ብዙዎቹ ሐሰተኞች የወጡት ከሜንላይን ቸርቾች ነው ለማለት ነው። ሰላም ናችሁ? ይሰማል? ያ ይሰማል። ኦኬ እሺ ቴንክ ዩ። ያው የተለያዩ ሀሳቦች ሲንጸባረቁ ነበር። እንግዲህ በየትኛው መልኩ መጓዝ እንዳለበት ሆስት ርዕስ ስላለጠፈች የራሴን እንትን ሪፍሌክት ላድርግ። ችግሮች እንዳሉ ግልጽ ነው በኦፊሶቹ መካከል ማለት ነው። ምክንያቱም መዋቅሩ ራሱ ሆሪዞንታል ስለሆነ ልምምዶችን መቆጣጠር አይቻልም። ያው መጥፎነታቸው ከግንዛቤ ከገባ በኋላ ነው ማስቆም የሚቻለውና ለወደፊትም ያው እንደዚህ አይነት በነቢያትና በሐዋርያት ላይ ያሉ ችግሮች እንደሚቀጥሉን እንጂ እንደማይቀጥሉ ማሳያ ነገር የለንም። ለወደፊትም ይቀጥላሉ። ምክንያቱም ሰዎቹ ይጸልያሉ፣ ከዛ መንፈስ ቅዱስ ይገልጥላቸዋል ብለን እናስባለን። ሲመረመር ፍሬው ደግሞ ከጊዜ በኋላ ይታያል፣ ይወድቃል እና አብዛኞቹ ደግሞ ፍራውድ የሆኑ ሐሰተኛ የሆኑ እንደሆኑ ግልጽ ነውና ይሄ ነገር መቼም ቢሆን አይቀርም። በቃ ፔንቴኮስታል ኤክስፒሪየንስ ማለት ነው። ለወደፊት የሚቀጥል ነው የሚሆነው ኦፕን ስለሆነ ማለት ነው። ሰውየው መጥቶ ያንን ነገር ያደርጋል። ፍሬው ሲታይ አይ እንደ እግዚአብሔር ቃል አይደለም ወደሚለው መረዳት እስክንደርስ ድረስና እስክናቆመው ድረስ ማለት ነው። እስከዛ ድረስ ብዙ ሰዎች ይሳሳታሉ፣ ግን በውስጡ እግዚአብሔር አይሰራም ማለት አይደለም። ምናልባት የዛሬ 20-30 ዓመት የነበረን ቁጥርና አሁን የተለያየ ነው። ምናልባት የዛሬ ብዙ ዓመትና ዛሬ ያለን እውቀት ደግሞ በጣም የጨመረ ነው። የዳኑ ሰዎች በጣም ብዙ ስለሆኑ
በዛ ውስጥ እግዚአብሔር ደግሞ ይሰራል በድካማችን ውስጥም ጭምር ማለት ነው። ስለዚህ በዚህ በሐዋርያትና በነቢያት ዙሪያ ያለው ችግር ይቋረጣል ብላችሁ አታስቡ። ለወደፊትም ይቀጥላልና ምንም እንደሚቋረጥ ማሳያ ነገሮች ሊኖሩም ራሱ አይችሉም ፕራክቲካሊ እና ይቆማሉ የሚለው አመለካከት መካነ ኢየሱስም ታውጣ መሰረት ክርስቶስም ታውጣ ኦር ደግሞ ቃለ ሕይወትም ታውጣ ይሄ ነገር ይቀጥላል። ግልጽ ነው፣ ምንም ጥያቄ የለውም። እና በውጪ በሚደረግ ከዚህ በኋላ ነከሌን አናቆምም በሚል የሚደረግ ነገር ፖላራይዝ ከማድረግ ያለፈ ዘላቂ የሆነ መፍትሄ አይኖረውም። ኔቸሩ ራሱ ተናጋሪው እግዚአብሔር ሰሚው ሰዎች ስለሆኑ ማለት ነው። ይሄ ነገር በመጽሐፍ ቅዱስ በብሉይ ኪዳን ለምሳሌ ነበረ። 400 ነቢያቶች አንድ ጊዜ ሳቱበት ነበረ። ተናጋሪ ራሱ የጠፋበት ጊዜም ነበረ። ሚኪያስን በጥፊ እስኪመታ ድረስ ማለት ነው። እግዚአብሔር ፔኒ አልፎ እስኪባል ድረስ ማለት ነው። እኔን እንዴት አልፎ ተናገረ እስኪባል ድረስ ማለት ነው። መጽሐፍ ቅዱሳዊም ነው። እንደው አንድ ሰው እንኳን ጠፋ የተባለበትም ጊዜ ታስታውሳላችሁ። እግዚአብሔርን ድምፅ እንደውም እንዲህ ተብለህ ተናገርም የተባለም ሰው ነበር። ታውቃላችሁ። ልብ አድርግ፣ ነቢያቶቹ በአንድ ድምፅ እንዲህ እያሉ እየተናገሩ ነበረ፣ አንተም ደግሞ የሚል ማስጠንቀቂያ ለነቢያቶች እስኪደርስ ድረስም ነበረ። እነ ኤርሚያስ እነ ሕዝቅኤል እነ በዛ ዘመን የነበሩ እነ ኢሳያስ ያሳለፉበትን መንገድ እናያለን። በጣም ብዙ ነቢያቶች ቢኖሩም እነሱ አንድ ሆነው ያ ሁሉ ታሪክ ተጽፎልናልና ይሄ ነገር ይቀጥላል። በቃ ማለት ማስቆም አይቻልም። ግን ደግሞ የኤርሚያስ ጽሑፍ እኛ ጋር ደርሷል። የኢሳያስ ጽሑፍ እኛ ጋር ደርሷል። ስለዚህ ሰዎች አብዛኞቹ የሳቱ ቢሆኑም እግዚአብሔር አንድ ሰው ይኖረዋልና ያንን አንድ ሰው መካነ ኢየሱስ እንዳይገባ ማድረግ ማለት እግዚአብሔርን ማሳዘን ነው ብዬ ነው ማስበው። ከሌል ቤተክርስቲያኑ ሊጠብቁ ነው ምናምን የሚለውን ነገር ጉባኤያቸውን በቃሉ ማሰልጠን። አይ ሁለተኛ እናስቆምም ቃለ ሕይወት አይገባም ይቻላል። ፕሮብሌም ኢዝ ይሄ ከአጽናፍ እስከ አጽናፍ የነገሰው አምላካችን አንድ ቀን መልእክት ይዞ ቢመጣላችሁ ትመልሱታላችሁ። እና ያቺን ቀን ደግሞ ምናልባት ስትጾሙ ስትጸልዩ የነበረበት ዘመናችሁን መልስ የምታገኙበት እንትን ነው ምናልባት ማለት ነው። በነገራችን ላይ በታሪክም ራሱ ባለፉት 200-300 ዓመት የነበሩ ሪቫይቫሎች ብዙ ዘመናት ጸሎት አንድ ቀን በተለኮሰ እሳት ነው ብዙ ለውጦች የመጡት። እና አንድ መካነ ኢየሱስ ወይም አንድ ቃለ ሕይወት ካላቸው ኮንሰርን የተነሳ ውሳኔ ሊወስኑ ይችላሉ። ቻሌንጅ ላድርጋችሁ። ውሳኔያቸው መንፈሳዊ ነው ስጋዊ ነው? መንፈሳዊ ነው እንደማትሉኝ እርግጠኛ ነኝ። እርግጠኛ እንደዚህ አይነት ሲጀመር ዘመቻ ማድረግ ይችላሉ። ሚኒ የሆነ ከላይ በአገልጋዮች ደረጃ ያለ የእውቀትን የመጨመርና የማስተማር የማሰልጠን፣ ቀጥሎ ደግሞ በባይብል ስተዲ እና በተለያዩ ሴል ግሩፖች ህዝቡን ማስተማር ይቻላል። በእርግጥ ይሄ ጉልበት ይጠይቃል፣ መንበርከክ ይጠይቃል፣ ኃይል መቀበል ይጠይቃል። በስብሰባ በድምፅ ብልጫ የሆነ ውሳኔ አስወስኖ ይሄንን ስህተቱን ማስቆም አይቻልም፣ እሳቱን ማስቆም አይቻልም። ስለዚህ መሰረተ ክርስቶስና ቃለ ሕይወትና መካነ ኢየሱስ ተሳስቷል እያልክ ነው ስትሉኝ መልሱ የስም ነውም ነው። ኮንሰርኑ ሲግኒፊካንት ነው፣ አንደርስታንድ እናደርጋለን። ነገር ግን ምላሹ እንዴት መሆን አለበት ነው፣ የአካሄድ ጉዳይ ነው። ምላሹ መሆን ያለበት በግልጽ ቃሉን ለጉባኤያቸው ማስተማር ነው። አስታውሳለሁ የሆነ ነብይ መጣና፣ ነብይ የሚለው ቋንቋ ነብይ ነኝ አላለኝም፣ ያው ትንቢት የሚናገር ማለት ነው። ትንቢት መናገር ጀመረ እየተጸለየ ያለ። ከዛ የሆኑ ሰዎች እስክሪብቶና ወረቀት አነሱና ትንቢቱን ጆት አደረጉና ጻፉት እንዳለ በቡሌት ፖይንት 1 2 3 4 5 እያሉ። ልክ ፕሮግራሙ እንዳለቀ ምሳ ቀርቦ እየበላ መሰለኝ በል ወንድማችን እስቲ እቺኛዋን ትንቢት አብራራልን ብሎ አንድ በአንድ ቼክ እየተደረገ ማብራሪያ ሲጠይቁ ታስታውሳለሁ። የመሰረት ክርስቶስ አባላቶች ናቸው እነዚህ ሰዎች። ትንቢቱ ሪጀክት አላደረጉም፣ አብራራ እና ድብና አድርጎ የሳታቸው ነገሮችም ነበሩ። ሜን ፖይንት ምንድነው? አባላቶቹን ምን እያስተማርናቸው ነው? ምን መማር አለባቸው?
ሐሰተኛውና እውነተኛውን ለመለየት የቱ ጋር ነው የተከልናቸው የሚለው ላይ ነው መሰራት ያለበት። አይ ነው አድካሚ ነው። አንድ ሰርኩላር መጻፍ ይቀላል። በዛ ሰርኩላር በር መዝጋት ይቻላል። the problem is can they do it ነው ጥያቄው። ሰክሰስፉል ይሆናሉ ወይ ነው ጥያቄው። ሰክሰስፉል ከሆኑ ይቀጥሉበት። ግን I don't think ሰክሰስፉል የሚሆኑ አይመስለኝም። ለምን ብትሉ አንድ የሚከርልኝ ዘርሽ ለምን ብትሉ መንፈሳዊ የሆነውን ነገር በመንፈሳዊ አካሄድ ነው መስመር ልናስይዘው የሚገባው። ሶርት ያለሽ ዳኒ ሚውት ሆነሃል እያወራህ ከሆነ ሚውት ሆኛለሁ። somebody ኦኬ ሶሪ ሶ ፖይንቴ ምንድነው? ዳኒ እያወራ ከሆነ ሚውት ነህ። አሁን ነው ያየሁት እኔ ሶሪ። እሺ ሶ ፖይንቴ ምንድነው? አሁን ይሰማል ብዬ አስባለሁ። ስለዚህ ሚውት ሆንክ አሁንም ዳኒ እያወራ ከሆነ ሚውት ነው። ሚውት አድርጎ ይችላል። ሚውት ተደርጋል። ሚውት አይደለሁም እኔ አሁን አይታየኝም። ሚውት ነኝ። ይሰማለሁ አሁን ኦኬ ተሰማል። ኦኬ ስለዚህ መንፈስ እሺ ቀጥላ ኦኬ እንግዲህ ስክሪኑን እያየው ማውራት ይኖርብኛል ማለት ነው። እሺ ስለዚህ ጥያቄው መሆን ያለበት መንፈሳዊ ነው ስጋዊ ነው ነው ጥያቄው። መንፈሳዊነቱን ቼክ ለማድረግ ወደ ኋላ መለስ አድርጌ ላውራ ብዬ ነው። ምናልባት ምን ያህል ሚት እንደሆንኩ ስላላወቅኩኝ ያወጡት ማስረጃ ምን አይነት ነው ነው ጥያቄው። መጽሐፍ ቅዱስ ይደግፈዋል ወይ? ከመጽሐፍ ቅዱስ ጋር አብሮ ይሄዳል ወይ? ስልጣን አለን we know that ስልጣን አላችሁ። ግን ይሄ ስልጣን ጉባኤያችሁን ለመመገብ ነው እንጂ ቀለል ያለውን ነገር ለመወሰን አይደለም። እግዚአብሔር የሚጠብቅባችሁ ነገር አለ። እዛ መድረክ ላይ ሰዎቹ ባይወጡም እኮ በየመንደሩ እኮ እነዚህ ሰዎች አሉ። ምን አስተማራችኋቸው? ምን አይነት መልእክት ደረሳቸው? ሰውየው ቤቱ ወይም ባይብል ስተዲ ውስጥ ወይም መንገድ ላይ አንድ ሰው ትንቢት ብሎ ቢነግረው ምን መልስ ይመልሳል? እና ውሳኔ ስንወስን ከእግዚአብሔር ቃል አንጻር ሆኖ ለሚቀጥሉት 2 ወር ዘመቻ ለምን አያደርጉም? በዚህ ርዕስ ላይ ብቻ ሐሰተኛ ነቢያትና እውነተኛ ነቢያትን እንዴት አድርገን እንለይ? ሐሰተኛ ትንቢትንና እንደ ቃሉ ያልሆነውን ትንቢትና ትክክለኛ የሆነውን እንዴት አድርገን እንለይ የሚል የ2 ወር ካምፔይን ለምን አይጀምሩም? ምን ችግር አለው? ከባድ አይደለም። መጽሐፍ ቅዱሳዊ ነው። ሰው የቸርች ኦርጋናይዜሽን ከእንትን አንጻር ከምድራዊ ኦርጋናይዜሽን አንጻር አይደለም የሚታየው። ምድራዊ ላይ ቀለል ያለ ነገር ተወስናለህ፣ ችግር የለውም የሚያስኬድ ነገር። ይሄኛው ግን ባለቤቱ ሌላ ነው። አንተና አንቺ ባላደራ ናችሁ። ባላደራዎች ደግሞ ይሄ አደራ የሰጣችሁ ምን ብሎ ነው? እንዴት እንድታስተዳድሩ ነው የሚፈልገው ነው ዋናው ጥያቄ። ቀለል ያላችሁን ነገር በአንድ ሰርኩላል በ3 ወረቀት እንድታዙ አይደለም እንትን ያላችሁ። እንደዛ አይደለም። አቋማችሁ ግልጽ መሆን አለበት። ማቴዎስ፣ ማርቆስ፣ ሉቃስ በሚለው ተፈትኖ ማለፍ አለበት። ላይክ 50-50 መሆን የለበትም። 100% ነው መሆን ያለበት። ስለዚህ ኃጢአትን እያጸደቁ ነው? በፍጹም እያጸደቁ አይደለም። ከኔ የተሻለ ሐሳብ ሌላ ሰው ሊኖረው አይችልም? ይችላል። አትሊስት ግን አሁን ለማወራው ነገር ማስረጃ አለኝ። ስለዚህ መሆን ያለበት በስነ ስርዓት ጉባኤውን ሐሰተኛ የሆኑ ነቢያቶችን እንዴት አድርጎ መለየት እንደሚችል አበጥረው ማሳየት።
ባይብል ስተዲ ውስጥ አለ የተለያየ ሴል ግሩፖች አሉ መሆን ያለበት። ከዛም በኋላ ደግሞ መቼም በአንድ ሳምንት ውስጥ 10 ነቢያት አይመጡባቸውም። በወር ውስጥ በ2 ወር ውስጥ የሆነ ሰው ቢመጣ ነው። ይሄን ሰው ኑሮህ እንዴት ነው? ማን ነው የሾመህ? አሚን ሹመትን ይቀበሉ እያልኩ አይደለም። ከየት ነው የመጣው? ህይወትህ እንዴት ነው? ምስክርነትህ እንዴት ነው ተብሎ የ10 ደቂቃ ቼክአፕ ይበቃል። በዛ በ10 ደቂቃ ውስጥ ያ ሰው ይታወቃል። የት ነው የምታገለግለው? እንዴት ነው የምትታወቀው? ፍሬ እንዴት ነው? እንደዚህ ቼክ እንድንደረግ መጽሐፍ ቅዱስ ያዘናል። ይሄ ግልጽ ነው። ከዚህ የተሻለ ነገር ካለ ከናንተ ማራለሁ፣ ችግር የለውም። አይ ዘግተናል። እንዴት ነው የምትዘጋው? ብራዘር ያንተ እኮ አይደለም፣ ያንተ አይደለም። አትችልም ማለት ቤቱ አንተ ባላደራ ነህ ብራዘር፣ አንቺ ባላደራ ነሽ። መዝጋት አትችይም። በቃ መውጣት ትችያለሽ። ከልክለናል። እንዴት ተደርጎ? በምን ሂሳብ? በምን ስታንዳርድ? በምን ስታንዳርድ? ይሄ ነገር ከዚህ በፊት ተሞክሮ ፌል ያደረገ ነገር ነው። ሰዎች በልሳን እንዳይናገሩ ዘመቻ ተደርጎ ገስዋት ቴችስ ፌይልድ። አባራሪዎቹ በልሳን ተናገሩ፣ አስውጪዎቹ ማለት ነው። ስለዚህ ማን አስውጪ ሆነ? ማን? ኢትስ ዲፊከልት። ስለዚህ መንፈሳዊውን ነገር እንደ መንፈሳዊ አድርገን ነው መወሰን ያለብን። ይሄን ስናገር የሚደብራችሁ ሰዎች ያላችሁ በጌታ ፍቅር እንደገና በኔም ፍቅር